እይ አዎ በደንብ አድርገህ ያዝልኝ። እሺ ምን እየሰራችሁ ምንድን ነው? ካሜራ ማለት ምንድን ነው? አርፈህ ቁጭ በል ቁጭ በል አርፈህ ቁጭ በል አርፈህ እንዴ ቁጭ በል አርፈህ ቁጭ በል አርፈህ ዝም ብለህ ይኸውልህ እጄ እንዳልጠቀም ዝም ብለህ አርፈህ ቁጭ በል አርፈህ ቁጭ የምትል ከሆነ ቁጭ በል እሺ ስማ አርፈህ ቁጭ በል አርፈህ ቁጭ በል ምንድን ነው ጓደኛ አቅፈው ነው ጓደኛ የሚሆን ምንድን ነው አቅፈህ የምታሻሸው ፀጉር ረጋ በል ነው የምልህ ረጋ በል እንዳላጮህ ምን ጓደኛዬ ማለት ምን ማለት ነው ፍቅረኛ ነው ምንድን ነው ጓደኛሞች ማለት ምንድን ነው ፀጉሩን እየጠቀለልክለት ነው እንደዚህ ጓደኛዬ እና ምንድን ነው ፀጉሩን እየጠቀለልክለት ነው ምን ችግር አለው ጓደኛ አይደል ምንድን ነው ጓደኛዬ ማለት ጓደኛዬ ነው በቃ ጓደኛዬ እና ፀጉሩን ልታሽለት ነው ምን ችግር አለው ኧረ ለምን አንደኛውን አልጋ ቤተሰባት ያሉስ ምን ችግር አለው እሱስ ምን ችግር አለው እሱስ ምን ችግር አለው ምንድን ነው የምታወራ ያለው እኮ ምን ችግር አለው እናንተ ነው ማለት ስትጀምሩ የገባችሁ ቆይ ሲጀመር ይኸውልህ በሱ ቆሻሻ ጁስ መንከታችን ምሽ እኮ አትንካኝ በጥፊ እንዳላቸው ደግሞ ማለት ነው ወይስ እንዳጠራ ጥራ ወንድ ነህ ወንድ ነህ እንካ ስልክ ልስጥ እንካ ደውል ምን እየተደረክ ነው ውጡልኝ ከቤታው ስማ ልስጥ እንካ ስልክ እንካ ልስጥና ደውል ምን እያደረገ ነው ደውል እንካ ምን ልታደርግ ነው ማለት ምን ማለት ነው በቀበቶ ምን ያደረግህ ነው አንተ ደግሞ አቅም እንዳለው ሳያፍር ምን ልታደርግ ነው አንተ ቁጭ እስኪ አሁን በምን ጉልበት ነው አንተ አሁን የምትጠይቀኝ አሁን ፊትህን ልላጥህ ቁጭ ለመልክ ልውስ ቁጭ በል ትንፋሽን ነው ማሳጠርህ ዝም ብለህ ቁጭ በል ዝም ብለህ ምንድን ነው ቁጭ በል እስኪ ደግሞ ጉልበት እንዳለው ደግሞ ወረኝ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ እንደምን አላችሁ ሰላም ናችሁ እንዴት ናችሁ እንግዲህ ዛሬ አንድ መንደር ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት ወንድማችን ትንሽ በካሜራ መታየት አልፈልግም ያለው ነገር ከባድ ስለሆነ እንዲሁ ጀርባዬን ሰጥቼም ራሱ እየፈራው ነው ማወራህ ብሎ የተወሰነ ነገር አውርቶኛል ሙሉ በሙሉ አላወራኝም እንደዚህ ያደረገው ነገር ምንድን ነው ምን ተፈጠረ ሚለውን ደግሞ እንግዲህ ከወንድማችን ካንደበቱ የምንሰማው ይሆናል ማለት ነው እናንተ ደግሞ እንግዲህ ለዚህ ቻናል ቤተሰብ አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሆኑ እነዚህ አይነት ቪዲዮዎች ደግሞ ተደራሽነት እንዲኖራቸው ለብዙ ሰው ሼር ማድረግ አለባችሁ እነዚህ አይነት ነገሮችን የሚሰሩ ሰዎች ማፈር ስላለባቸው እናንተ ተደራሽ እንዲሆን ቶሎ ብላችሁ ሼር በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ በመጻፍ ለኛ ማስተላለፍ ትችላላችሁ ማለት ነው ስለዚህ ቤተሰብ የሆናችሁ እንኳንም ይሄን የቤተሰብ ሆናችሁ ቤተሰብ ያልሆናችሁ ደግሞ ያው ከዛሬ ጀምሮ ቤተሰብ እንሆናለን ማለት ነው ሰብስክራይብ በማድረግ ጆይን አድርጉ እንላለሁ በተረፈ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ እሺ ወዳጄ እንደምን አለ ሰላም ነው እስኪ ምንድነው ንገረኝ እስኪ ነገሩን ከበድ ያለ ነገር እንደሆነ ያው ትንሽ ቀንጨብ አድርገህ ነግረኛል ግን ምንድነው ነገርየው የሚለውን ደግሞ ካንተ እስኪ ወንድሜ ካንተ እንስማው እስኪ ያው አበው ከበደ እባላለሁ ክፍለ ሀገር ነው ለስራ ብዬ ትንሽ ነገር ነበር ይዤ የወጣሁት የሆነ ቤት ከራይቼ ያለው በሰፈር እንዲሁ በይታ ቪዥዋል የማውቃቸው ነበሩ እነሱ ያው ስራ እናገናኛለን ብለው ስራ ጋበዙኝ ስራ ፍለጋ ነበር የወጣሁት ያው እንጀራ እንደሚታወቀው ከባድ ነው አዎ ከባድ እንደምናስበውም ቀላልም አይደለም መቼም ከክፍለ ሀገር ስንመጣ ቀላል ነገር አይሆንም ያው እንደምታውቀው እሱን እየፈለኩ ነበር ያው የማውቃቸው የምንግባባው ቃል አማርኛ ነው በሱ ስራ እናስገባሃለን ብለው ስራ ጋበዙኝ ግን ከስራው ጀርባ ሌላ ነበር ስራ ነው ስራው ባኩኖ ሌላ ገጠመ
ምንድን ነው ስራው? አይዞ እያንዳንዱን ነገር አሁን ለእኔ በግልጽ ለማውራት ያለብሽ እንደ ወንድምህ እየኝና ሳትፈራ ምን ሳትል የተፈጠረውን ነገር እያንዳንዱን ስትነግረኝ እኔ ደግሞ ከዛ በመነሳት ወደዛ ወደ ተፈጠረበት ነገርና ማን እንደሚያደርገው ለምን እንደሆነ እያጣራው መረጃ ይዤ ከስር መሰረቱ እንዲይዘው ስለሚጠቅመኝ አንተ ደግሞ ለእኔ እዚህ ድረስ ያው ተገናኝተናል መቼ ማለት ስለዚህ ግልጽ አድርገህ ነው ማውራት ያለብን። እሺ ያው ካልክማ በእርግጥ ይከብዳል፣ ከቃላትም በላይ ነው። ያው እንግዲህ እኔ የጠበቅኩት ስራ ነበር። የሆነ ግቢ ተከራየሁ ለንዶር ያልኳት ነገር አለች፣ ያች አለቀችብኝ። ምርጫ ስለሌለኝ በትክክል ስራ ያስገቡኛል ብዬ እሱ አልነበረም። ሌላ ድርጊት ውስጥ ያስገቡ ብቻ ለህይወቴ ከባድ ነው። ምን ውስጥ አስገቡ? እነማን ናቸው? እኔ የማውቃቸው አይደሉም። እኔማ በእይታ የማውቀው ሰው ነው። በእይታ የማውቀው ሰው ስለሆነ በእሱ የመጣ ምንም ችግር የለውም ሰርቶ ለማደር ነው ብዬ ያሰብኩት እንደዛ ነው። ድርጊቱ ግን ከዛ የተለየ ሆነ እና ያለው ነገር ይሄ ነው፣ ከቃል በላይ ነው። አይዞህ አባቴ። እና ምንድን ነው የተፈጠረው ነገር ታዲያ? ምን አይነት ስራ ውስጥ ነው ያስገቡ እነዚህ ሰዎች? ብቻ ከቃል በላይ ነው። ምንድን ነው ታዲያ? ብቻ ያው እንግዲህ ወንድ ልጅ ነኝ፣ ልናገረው ይከብደኛል። ምንም ችግር የለውም። በቃ እንደ ወንድምህ እየኝ። እኔ አሁን ወንድምህ ነኝ በቃ ላንተ። እሺ ስለዚህ ነገሮችን ግልጽ አድርገህ ነው መንገድ ያለብን። ያው እኔ የማውቀው ስለሌለ የማውቀው ነገር ቢኖርና አቅም ቢኖር በህግ ማስጠየቅ ብችል ኑሮ እንኳ ደስ ይለኝ ነበር። ሁኔታው ግን ከሱ የራቀ ነው እና መግለጽ ያው ቃል የለኝም። ችግር የለውም ንገረኝ። ያው የሆነው እንግዲህ እኔ ወንድ ልጅ ነኝ ከተፈጥሮ ውጭና የሆነ ነገር ነው በቃ እኔ አክት እንዲሆን ዱላ ወይም የሆነ ነገር ቢሆን በሕክምናና በተለያየ ነገር መዳን የምችለው ነበር፣ ግን ይሄ ከዛም በላይ ነው። ምንድን ነው ታዲያ የሆነው? ያው የሆነው እንግዲህ ስራ ብለው ነው የወሰዱኝ። ከዛም ውጭ ላልተፈለገ ጥቅም ላልተፈለገ ዓላማ ነው። ይህ ከቃል በላይ ትረዳኛለህ? እኔ አሁን የተወሰነ መልኩ ተረድቻለሁ፣ ግን አሁን የተፈጠረውን ነገር ደግሞ እኔ እንደነገርኩ በግልጽ እያንዳንዷን ስቴፕ ማወቅ መቻል አለብኝ። በግልጽ ያችን ሳውቃት ከዛች በመነሳት ነው እስከ መጨረሻዋ የምደርስበት። ስለዚህ አሁን አንተ የምትነግረኝ ምን መሰለህ? ግልጽ አድርገህ የተፈጠረውን ነገር እንደዚህ እንደዚህ ነው፣ በዚህ አይነት መልኩ የተፈጠረ የሚለውን እሷን እንድታስረዳኝ ይፈልጋል። ያው እንዳልኩ ብያለሁ፣ ዱላ ቢያንስ ቀንና ጊዜ የሚሽረው ነገር ነው። ግን እኔ ስራውን ብዬ ጥታ እገባለሁ ብዬ ስሄድ አክት እንዲያደርጉብኝ ነገር የተፈለገ ዓላማ የተጠቀሙ ነገር ይሄ ነው። ያው እንግዲህ ከህግና ከስራ የሆነ ነው። ትረዳኛለህ ብዬ እረዳለሁ። ትንሽ ድምፅህን እየሰማሁት ስላልሆነ ትንሽ ድምፅህን ከፍ አድርግልኝና ንገረኝ። ያው እንግዲህ ወንድ ልጅ ነኝ። ወንድ ልጅ በተፈጥሮ ሰርቶ አዳሪ ነው። ሁሉ ቤቱ ነው። ሁሉ እንደራሱ ነው የሚያስብና እኔ ለስራ ብዬ ሲሄድ በቃ ያለ አግባብ ከእኔ ተፈጥሮ ውጭ የሆነ ነገር ስራ ነገር ይሄ ነው። ምንድን ነው ኩላሊት አወጣሁብህ ነው ወይስ? አይ ኩላሊት እንኳ አይደለም ለማውራት ኩላሊቴ ወጦ ወይ ሞት ወይ ድን ነበር። ይሄ ግን ከዛም ብቻ እኔ ለቃል ያጥረኛል። በቃ ያለ ከተፈጥሮ ህግ ውጭ ሆነ። እሺ እኔ አሁን እንደተረዳሁት አስገድዶ የመድፈር ሁኔታ ነው በወንዶች? አዎ በወንዶች ያለ ድርጊት የፈጸሙት እንደዛ ነው። ለምንድን ነው ወደ ህግ ያልወሰድከው ነገሩን? በተጎዳህበት ሰዓት ደግሞ የህክምና ማስረጃ መያዝ አትችልም ወይ?
ምንድን ነው ያደረግከው? እስኪ ንገረኝ። ይሄ እኔ በእርግጥ የማውቀው ሰውም የለኝም። እነሱን የማውቃቸው እንዲህ ብቻ አለ ስላሉ ብቻ ነው። ስራ ፈላጊ አድርግ የሚሉት ሁን የሚሉት ሁሉ ነው የሚያደርግና ምርጥ ለዛ ምን አለው ቀጥታ ነው ያስገቡኝ እና እኔ አቅም ስለሌለ ምን ለሀገሩም አዲስ ነኝ፣ የማውቀውም ሰው የለም። ለዛ እነሱን አምኛቸው ሄድኩ። ምንም ማስረጃ ስለሌለ ምን ማድረግ አልቻልኩም። ብከስ እንኳ የትኛው ማስረጃ ማንስ በምንስ ማረጋገጫ ማን ይሰማል? ያው እንዳልኩ ለአንተም በስልክ እንደነበረው ግን ይቅርታ አድርግልኝና ወንድሜ ማን ይሰማል የሚባል አማርኛ እኔ ትንሽ ስለማይገባኝ ነው፣ ግራ ይገባኛል። እና ለምንድን ነው ማን ይሰማኛል ብለህ ያሰብክ? ማስረጃ በእጅህ እስከያዝክ ድረስ ለምንድን ነው የማትሰማው? ማስረጃ እንግዲህ አሁን አንድ በሕክምና የተረጋገጠ ነገር የለም። እኔም ለሕክምና ላረጋግጥ ብሎ አክት እንደ ሳይኮን የሆነ ሞራሌም ስላልፈቀደው እሱን የማድረግ አቅም አልነበረኝም እንጂ ሰሚ የለም ማለት አይደለም። ስለሚሰማም ነው ልክ እንደ አንተ አይነት ወንድም አግኝቼ ያነጋገርኩት እና ያለው ነገር እንደዚህ ነው። ስለዚህ አሁን ምርመራ ካላደረግ ከዛ በኋላ ያለው ሁኔታ እንዴት አሳለፍከው? ማለት ምን አይነት ጉዳት ነው ላይ ያለው? ሜንታሊቲ ጉዳት ውስጥም ጉዳቱን የተወሰነ መልኩ በፊት እንኳን እያየሁት ነው። እና ፊዚካል የደረሰበት ጉዳት ምን አይነት ነው? ምንድን ነው? እስኪ ንገረኝ። ያው በእርግጥ እንዳልኩ ፊዚካል በፊዚካል ደረጃ የሚመለስ ምን ያው ውስጤ በጣም የተጎዳው እና ማንንም ላማክር ስላልቻልኩ ነገሮች ከአቅሜ በላይ ናቸው። ጉዳቱ የሚለካ አይደለም፣ መለኪያ የለውም እና ከባድ ነው። ማናግረው ማወያየው የለም። ስሜቱም ከባድ ነው። እንግዲህ ከተፈጥሮ ሕግ ውጭ የሆነ ነገር ነው እና እኔ ብቻ ከአቅሜ በላይ ነው። የምገልጽበት ቃል ራሱ የለኝም። ያው አንተንም እንደዚህ አግኝቼ ስላናገርኩ ብቻ ትንሽዬ ነገር ቅለት ያለው መስሎኛል እና ያው ለእኔ ምንም ማለት አይደለም። ያው እንግዲህ ብዙዎችም እንደዚህ የሚሆኑ አሉ እና ይሄን መረጃ እና ይሄን እንትን የማያውቁ ስራ በዚህ አግባብ አይደለም የሚገኘው የሚል ነገር ነው ያለኝ እና የእናት አባቴ ምርቃን እና በረከት ይሻለኝ ነበረ ስራ ፍለጋ ብዬ መምጣት ጎዳኝ እንጂ ማጣት ማግኘትም እዚያው ይሻለኝ ነበር ባይ ነኝ። ምን ያክል ጊዜ ሆነ ከመጣ ከክፍለ ሀገር ወደዚህ ሀገር? ምን ያክል ጊዜ ሆነ? ቅርብ ጊዜ ነው ቢሆነኝ 3 ወር ነው። በዚህ 3 ወር ውስጥ ነው እንግዲህ ጉዳት የደረሰብህ? አዎ። ይህንን ጉዳይ አሁን ለእኔ ብቻ እንደነገርከኝ እየነገርከኝ ነው አይደል? ስለዚህ ሌላ ሰው ማን ሊያውቅ ይችላል? ማን አውቀዋል ይህን ጉዳይ? እንግዲህ ለህግ አካልም አልተናገርክም፣ ሕክምና ምድህም አልታየም። ሕክምና ባለመሄድህ እየፈረድኩ አይደለም። ምክንያቱም እንደው የኛ ማህበረሰብ እንኳንስ በእንደዚህ አይነት ሁኔታ ወደ ሕክምና ሊሄድ ቢታመምም ታውቀዋለህ፣ ለመሄድ ያለን እንትን ፈጣን አይደለም፣ አንሄድም አብዛኞቻችን። እንደዚህ አይነት ነገር ሲኖር ደግሞ ምን ቢሉኝስ ምናምን የሚል አስተሳሰብ አለ አይደል? እሱ ወደኋላ እንደሚይዝህ እኔም ፊልም አደረገው ነገር ነው ይሰማኛል። እና ሌላ የሚያውቅ ሰው አለ ይሄን ነገር? ያው ጉዳቱ ለማንም አልተናገርኩም አልኩ እንጂ መግቢያ ላይ ያው ብዙ ሰው አውቋል። ነገሩ ከባድ ነው። እንዳልኩት ያስገቡኝ ለስራ ብለው ነው፣ ግን ስራ እንደምቀጥር አስመስለው እንጠጣ የሚል ወደ አልኮል ጋበዙኝ። እኔ በተፈጥሮ አልኮል አልወድም። እሱን ትቼ ወደ አልኮል አልጠጣም። አልኮል አልጠጣም። ወደ ሶፊ ነው የገባሁት። ሶፊ ቀረበልኝ፣ አላየሁትም። ከሱ ጀርባ ሌላ አለ፣ አደንዛዥ ነገር ነው። እሱን ጨምረውበታል። ከዛ በኋላ ጠጣሁት። ያው እኔነቴን ማኔጅ ማድረግ አልቻልኩም። በቃ አለ አይደል ከአቅሜ በላይ ነው ድርጊቱና እንደዛ ተጠቀሙኝ። ላይን በጣም አውቀውብኛል
አስማትም ነበረው። በቃ ወደ ቶይሌት ሲሄድ ከባድ ነበረው። በጣም ክራምፕ ነበረው እና እሱን መቋቋም አልቻልኩም። ማማስካል ትያስካል ማለት ያው እሳቸው አውቀውብኛል። ማናቸው እሳቸው? እናታቸው ትያስካል አከራይ ነች። አከራዩ? እሷ አውቃብኛለች። ያስምጠኝ ነበረ። ምግብ መመገብ አልቻልኩም። በጣም ፔን አለው። ከፈሳሽ ለስላሳ ውጭ እየተመገብኩ አልነበረም። በዚህ አጋጣሚ ትያስካል ማመስገን እፈልጋለሁ እና ነገሩ ያው እንግዲህ አንተ ፈልገው የተፈጠረ ነገር አይደለም። በማደንዘዣ ያለ ፍላጎትን የተፈጠረው ከባድ ነገር እንደሆነ አውቃለሁ ወንድም። ግን አንተ ደግሞ መበረታት ነው ያለብሽ። ወንድም ችግር የለውም። በቃ አሁን ዛሬ አንተ ወደ እኔ መጣህ እንጂ ሌላ ከብዙ ሰዎች ላይ እኮ የሚፈጠር ይሆናል። አሁን እኔ እናንተ በምናወራበት ሰዓት ብዙ የሚጎዱ ወንድሞቻችን ይኖራሉ እኮ። የምናውቀው ነገር የለም። ነገር ግን ምንድነው ማድረግ ያለብህ? በቃ አንተ ጠንካራ ነው ማለት ነው። ደግሞ አንተ ጠንካራ ነህ። ከባድ ነው ትጋሊ ብለህ አሁን ይሄን ነገር መቼም ቀላል ነው አልልህም፣ ግን የአንተ ጥንካሬ ደግሞ ይወስናል። ዛሬ እኛን ስታገኘን እኛ እዚህ በፊት የሰራናቸውን ስራዎች ታውቀው የለ እኛ የሰራናቸውን ስራዎች መቼም ይነግረዋል። ጠንካራ ስራዎችን ሰርተናል። ለምን? በማበረታታት ሰዎች ስለሚያበረታቱን፣ ስለሚደግፉን፣ አይዟችሁ ስለሚሉን፣ ስለሚጠቁሙን። የሆነ ቦታ ስንሄድ ደግሞ ምንድን ነው የሚያግዘን ብዙ ሰው አለ። አንተም ደግሞ ጠንከር ነው ማለት ያለብህ። እንዲህ ልጅማ በጭራሽ አያለቅስም። ስለዚህ እነዚህ ሰዎች የእጃቸውን እንዲያገኙ ነው ማድረግ ያለብህ። አንተ የዛኔ በተራ ትስቃለህ፣ አንተ አታለቅስም። በቃ ጅና ዝም በለቅ። ማልቀስ መፍትሄ አይደል? ማልቀስ መፍትሄ አይሆንም። ማድረግ ያለብህ አንተ ምንድነው? ጠንካራ ነው ማለት። ከዚህም በላይ በጣም መሞት አለ አይደል? አንተ በህይወት የኖርክበት ምክንያት አለ። በምክንያት ነው አንተ በህይወት እየኖርክ ያለ። ስለዚህ ያንን ማሰብ ያለብህ። ነገ ደግሞ አንተ ልክ እንደዚህ በዚህ ጥንካሬ ሌላ ከኛ ጋር አብረህ ጥሩ ነገሮችን እየሰራ ማይንድ ሴትን ጠንከር ማድረግ መቻል አለብህ። ሻባቴ አታለቅስ። ከዚህ በኋላ ስታለቅስ መቼም አለ አይደል? ስለዚህ አሁን ምን ታደርግልኛለህ መሰለህ? እነሱን ልናገኝበት የምንችለውን ነገር እንዴት ነው ልታመቻችልን የሚችል? አሁን መቼም መግቢያ መውጫቸው ለአንተ ይጠፋል ብዬ አላስብም። ያው ካደረጉት አንጻር የት ሊወስዱ እንደሚችሉ የት እንደወሰዱ በሰዓቱ ምናምን ከመጠጣት በፊት ያለውን ታስታውሳለህ? ቅድም እንዳልከኝ ሰፈር አይደል እንትን ያለው ያገኙ ሰፈር ነው እንደማይቸው። ስለዚህ አሁንም እነሱን ታያቸዋለህ ወይንስ አንተ ሰፈር ቀይረህ ሄደሃል? ምንድነው ያለውን ሁኔታ እስኪ ደግሞ ንገረኝ። ያው ሰፈር አልቀየርኩም፣ ግን እንደዚህ ለራሴ ለህይወት ራሱ ስጋት ነውና አሁን ሳጠነው እንትናቸው ድርጊታቸው በቃ ስራቸው ይሄ ነው እና ባጋልጥ ሞታለሁ። በእርግጥ ሞት ነው የሚሻለኝ ነበር። ከዚህም በላይ ሞት የለም። ሞት የአንድ ቀን እረፍት ነው። በብዙ ነገር አንድ ቀን እረፍት አይደለም፣ ሞት አያስፈልግም። በህይወት ጠንካራ ሆኖ መኖር ነው የሚያስፈልግ። ለዛ ከደህንነቴ አንጻርም በእርግጥ እያየኋቸውም አይደለም። አሁን ባያቸው ምንም አይደለም። እኔ አንዴ ሞቻለሁ፣ የሞትኩ ነኝ። ማጋለጥ እችል ነበር መረጃው ባይኖረኝ። ያው ቦታውን እና ምን ስወጣ ያው ቦታዎች ቢቀያየሩብኝም ያው በጥናት ሌላ ሰዎችም እንዲህ እንዳይጎዱ ያው ማጋለጥ ፈልግ ነው። ጥሩ፣ ምንም ችግር የለውም። አንተ የምታደርገውን ነገር ልንገርህ። አንተ እነዚህን ሰዎች ጥንካሬን አሳይተህ ጥንካሬን ከኛ ጋር በመሆን በማሳየት የት ቤት እንዳሉ የት እንደሚኖሩ እሷን ለእኛ ታሳየናለህ። ማክስ ኮፍያ ምናምን ታደርግና ከኛ ጋር እየዞርነ የት እንደሚውሉ ምን እንደሚሰሩ ያለውን ነገር እናጠራለን። በተጨማሪ ደግሞ
ትያስካልን ያልካት እሳቸውንም ደግሞ እኛ እንደዚሁ አግኝተን በአካል ማመስገን እንፈልጋለን። የተፈጠረውን ነገር ከእሳቸው አንደበት መስማት ስለምንፈልግ ምናልባት እንግዲህ ካሜራ የሚፈልጉም አይፈልጉም ከሆነ እናናግራቸውና በቃልም ቢሆን ከእሳቸው የድምፅ መረጃ ስለምንፈልግ ከእሳቸው እንቀበል፣ ወደ እሳቸውም ትወስደናለን። ስለዚህ ውሎ ከኛ ጋር ነው ዛሬ፣ እንድች ብለህ እንዳታስብ። እሺ፣ ስለ ሰዎቹ እስኪ ንገረኝ። ሰዎቹ ምን አይነት ናቸው? በጣም ትልልቅ ሰዎች ናቸው? ትንንሽ ናቸው? ምንድን ነው? ምን አይነት ሰው ናቸው ሲገልጹ? ሰዎቹ እንደዛ አይደሉም፣ እንደዛ የሚገመቱ አይደሉም። ከእኔ የሚያንሱ ናቸው። ፊዚካል አፓረንሳቸው ራሱ እንደኔ ደቃቃ ናቸው እና አይቼዋለሁ። ሹልክ ሲሉ እዛም ከዚህም ወንድም ይዘው ይገባሉ፣ ይወጣሉ። ኧረ እባክህ ይመስለኛል የሚኖሩት ግቢ ተከራይተው ግቢ ያላቸው እኔ የማያቸው እንደዛ ነው እንጂ የሚያሰጉ አይደሉም፣ የሚያጠራጥሩም አልነበሩ። እንዲያው አሁን ከደረሰብህ ድርጊት አንጻር እነሱን ለማጥቃት እንዲያው አስበህ አታውቅም? እንደነገርከኝ ከሆነ አሁን ትልልቅ አይደሉም፣ ከእኔ የሚያንሱ ናቸው፣ እንደኔ ቀጠን ያሉ ናቸው ስትለኝ እንደው ለማጥቃት እንትኑ ኑሮ አያውቅም? በቃ ኃይል እግዚአብሔር ነው። አሁን ስራ የሚሆነው እነሱን ማደን ነው የሚሆነው እንጂ በቃ ፈጣሪ ቢሆንም እኔ ብቻ በእኔ ያስኩት ነገር። ስለዚህ አንተ ያሰብክ ወደ ህግ እንዲቀርቡ ነው? ወደ ህግ ቀርበው በቃ ሌላ እንደዚህ እንደኔ የሚጠቁትን እንዳይኖር ነው ከዚህ በኋላ ለህግ እንዲቀርቡ ነው ያለብን። ጥሩ። ስለዚህ አሁን ወደ መጀመሪያ ወደ አከራይህ ቤት ወደ እሳቸው ትወስደኛለህ። እሺ፣ ከእሳቸው ቃል መውሰድ ስለምፈልግ ከእሳቸው ቃል ወስዳለሁ። ከዛ በኋላ እነሱ የሚገቡበት ቤት ተከራይተው የሚኖሩበት ያልከውን ቦታ ታሳይኛለህ። ለእኔ የሚጠበቅብህ ከሩቁ ነው ማሳየትና በየት በኩል እንደምገባ ብቻ ማሳየት ነው። እሺ፣ የግድ አንተ አብረህ ገብተህ ምናምን ስለማይጠበቅብህ እንደዛ ታድርግልኛለህ። እሺ፣ ስልክህን አክቲቭ አድርግ። አይዞህ። እሺ አባቴ፣ አይዞህ። እኛ አለንልህ። የሚታገዝም ምን የሚልም ነገር ካለ ስራም እንፈላልጋለን። ችግር የለውም። እሺ አንበሳ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ትንሽ ከበድ ሊል ነገር ቢሆንም ወንድማችን እንግዲህ ጠንካራ ነው። ጥንካሬውን እያሳየን ነው። እነሱም ለህግ መቅረብ ስላለባቸው መረጃችን አጠናክረን ወደዛ እነሱ አሉ ወደሚባልበት ቦታ ሂደን የምናያቸው ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። እንግዲህ ጋዜጠኛ ልዑልም ከፍተኛ እንግዲህ አስተዋጽኦ እያበረከተ ነው። ከኔ ጋር ሆኖ ቀንም ማታም የምንከታተላቸው በጣም ብዙ ሰዎች አሉ። ከእነሱ ጋር አብሮኝ ከጎኔ ስለሆነ በጣም አመሰግናለሁ። ስለዚህ ወደ ውስጥ ካሜራውን ያሳይ። በደንብ አድርገህ ያዝልኝ። ምንድን ነው ካሜራ ማለት? ምንድን ነው? አልፈህ ቁጭ በል። አልፈህ ቁጭ በል። አልፈህ እንዴ ቁጭ በል። አልፈህ ቁጭ በል። አልፈህ ዝም ብለህ ይኸውልህ፣ እጄ እንዳልጠቀም ዝም ብለህ አልፈህ ቁጭ። አልፈህ ቁጭ የምትል ከሆነ ቁጭ በል። እሺ ስማ፣ አልፈህ ቁጭ በል። አልፈህ ቁጭ በል። ምንድን ነው ጓደኛ? አቅፈው ነው ጓደኛ የሚሆን? ምንድን ነው አቅፈህ የምታሻሸው? ፀጉር ረጋ በል ነው የምልህ። ረጋ በል እንዳላጮህ። ምን ጓደኛ ማለት ምን ማለት ነው? ፍቅረኛ ነው? ምንድን ነው ጓደኛሞች ማለት? ምንድን ነው? ፀጉሩን እየጠቀለልክለት ነው? እና ምንድን ነው? ፀጉሩን እየጠቀለልክለት ነው? ምንድን ነው ጓደኛ ማለት? እና ፀጉሩን ልታሽለት ነው? ምን ችግር አለው? ኧረ ለምን አንደኛውን አልጋ ቤት ይዘዋት ያለሽ? ምን ችግር አለው? እሱስ ምን ችግር አለው? እሱስ ምን ችግር አለው? ምንድን ነው የምታወራ ያለው እኮ? ምን ችግር አለው? እናንተ ነው ማለት የገባችሁት። ቆይ ሲጀመር ይኸውልህ፣ በሱ ቆሻሻ እጅ መንካት አትችልም። እሺ አትንካኝ፣ በጥፊ እንዳላቸው ደግሞ ማለት ነው። ጥራ፣ ወንድ ነህ፣ ወንድ ነህ። እንካ ስልክ ልስጥ፣ እንካ። ደውል። ምን እየተደረክ ነው? ስማ፣
ልስጥ እንካ ስልክ ስልክህን ልስጥና ደውል። ምን እያደረገህ ነው? ደውል እንካ እንካ ደውል። ከቤት ይወጡልኝ ነገር አልፈልግም። ወንድ ነህ አንተ ከደውልክ። ለምን ነው የማልደውል? አትደውልም በጭራሽ አታረገውም። ይኸውልህ ሰማኝ አንተ በስ ካደረክ ደግሞ ለእኛ ነው ስራ የምታቀልልን። ደውል ስራህን ስለምታውቃት ጨምላቃ። በጥፊ ነው የማጮልህ። ምን እንደምታደርግ ታውቀዋለህ። ምን አድርጌ ነው? በጥፊ በል። ይሄንማ በቀበቶ ነው እንጂ የምልጠው። ዝም ትላለህ አሁን? ጥርስ ይርገፍ እንዳለ ምን ልታደርግ ነው ማለት? ምን ማለት ነው? በቀበቶ ደግሞ አቅም እንዳለው ሳያፍር አንተ ምን ልታደርግ ነው አንተ? ቁጭ እስኪ አሁን በምን ጉልበት ነው አንተ አሁን የምትፈልግ? ፊትህን ልላጥህ? ቁጭ ለመንገድ ልውስ ቁጭ በል። ትንፋሽን ነው ማሳጠር። ዝም ብለህ ቁጭ በል። ዝም ብለህ ምንድን ነው? ቁጭ በል እስኪ። ደግሞ ጉልበት እንዳለው ደግሞ ወረኛ እናንተ ና ቁጭ በል። ታች ቁጭ በል። ታች እናንተ ማናችሁ? ምን እያደረክ ነው? ቁጭ በል። ደግሞ አቅም እንዳለው ሲያወራ አንተ ማነህ? እዛ ላይ ተቀምጠህ የምታወራ ሲጀምር በገዛ ቤት ነው የማልቀመጠው። የፈለገ ቤትስ ቢሆን እንዴት? ማን የሰጠ ቤት ነው? የራሴ ቤት ነው። የራሴ ቤት ነው። እሺ ማን ነው የሚከፍልልህ? ምን እየሰራ ነው? ምን የምትደረገው ግን ታውቀዋለህ? ነው ፈልገህ ነው የመጣህ? መልስለት አንተ። አውራ እንጂ አውራኝ። ፈልገህ ነው የመጣው? ምን እየተደረክ ነው እዛ ታዲያ? ተኝተህ ቁጭ ብለህ ነበር? ቁጭ ብለህ ነው እንደ ነበረው እኛ ስንመጣ? አንተኛው ጉልበተኛው ምንድን ነው የምትሰራው? ፀጉርን ምላጭ ምን አገባችሁ? ናት ስለምን እናንተ ማን ስናችሁ ነው የምትማጡት? ይሄማ ገና ቆይ ሌላም ነገር እንዲወጣ ላድርግልህ በደንብ። ለምን ነው የምታደርጊኝ? ማን ስለሆንክ ነው? ጉልበት ስላለኝ አንስቼ ነው የማፈር። በጉልበት አትመካ። እና በምንድን ነው የምመካ? ተወኝ እባክህ፣ በኋላ አሳያለሁ። ከቤት ስወጣስ ምንድን ነው የምታሳየኝ? አሳያለሁ አልኩህ እኮ ማድረግህን ነው የማውቀው። ምን አባል ልታዘገኝ ነው ደግሞ? እገላለሁ። ኧረ በእውነት ስላሳየኸኝ አንተ ምንድን ነው የምትለው? ተው ችግር የለውም ተው። ተው ዝም ብለህ ዝም ብሎ የሚለፈልፍ አንተ በማስወገድ የሚመታኝ። አይ ነግሬሃለሁ። ጭራሽ ልትነሳ ነው? በጥፊ ነው የማንጨባረቅ። ዝም ብለህ ቁጭ ዝም ብለህ። በጣም ነው እንደምትቀልደው ደግሞ እያወራህ ነው። ለምን ነው የማወራው? አንተ ይኸውልህ ሰውዬ ምን እያደረገ ነው እያልኩ ነው። ተናገርኩ እያልኩ ነው። ቤቴ ማለት ምንድን ነው? ይሄ ገዛ ቤት እናንተ ጀማላችሁ እዚህ ጋር መጣችሁ የምታወራው። ስንት ከፍለው ነው አንተ? ጓደኛዬ ነው። ምን ልሰራ ነው እዚህ ጋር የመጣው? የምን አባህ ጓደኛ ነው? ምን ልሰራ ነው የመጣው? ተናገር። አልጋ ቤት ይዤው ብገባ ችግር የለውም ያልኩ ምን ልሰራ ነው አልጋ ቤት ውስጥ? ስማ ጓደኛ ነው ያገባችሁ ማልኳችሁ አይደል እንዴ? ኧረ በመድኃኒዓለም ይኸውልህ እስካሁን ድረስ ኃይል አልተጠቀምኩም። በራስ ኃይል ነው አንተን ያደከምኩ። ኃይልን ተጠቀም ካረከኝ ግን እጎዳለሁ። ብትጠቀም ማለት ነው። ተው የእውነት አጥፋው። እሱን ካለ አንተ ምን ጉልበት ነው? አንተ እረፍ እያልኩ ነው። በጥፊ እንዳላጮህ እረፍ። ሕፃን ስለሆንክ ነው እስካሁን የምታገስህ። ምን አባ ነው አንተ? ልውስ የተለወስክ ልጅ አቅም እንዳለው ሰው ምን የምን ተወይ ነው? አንጠልጥዬ ላይ ነው የምሰቅልህ። አጥፌ ነው ማስቀምጥህ። የት አባ ነው አንተ የምትወቀት? አንቆሻሻ እንዳንተ አይነቱ ነው የሀገርን ገጽታ የሚያበላሽ። ያንተ አይነት ተደምሮ እኮ ነው እንደዚህ ወንድ ልትባል ነው አንተ እርኩስ። ወይ ይኸውልህ፣ ወይ አፍቴ ምንድን ነው ያደረገህ አንተ? ምን ሊያደርግ ነው ይዞ የመጣ እዚህ ቤት?
ደንዝዟል። አንተ ተናገር እያልኩ ነው። ደንዝዟል። ደንዝዟል። አንተ የምትገመ ምን አይነት ሰው ነው ደግሞ ይሄ? ቆይ ተው፣ እሺ ተነስና እዚህ ጋር ቁጭ እዛ ልውስ ምን ሊያደርግ ነው ይዞ የመጣ? እሺ ንገረኝ። ምን ልትሰራ ነው እዛ ስትተሻሽ ነበር? ጓደኛ ነው? ምን አይነት ጓደኛ እኮ ምን አይነት ጓደኛ እያልኩ ነው። እንደዚሁ ሳይሆን ምን አይነት ጓደኛ? ምን ማለት ነው የወንድ ጓደኛ? እንደማንኛውም ጓደኛ። ኧረ አማርኛውን ደግሞ እየቀያየርከው ጓደኛ ነው አይደል? ምን የሚያደርግ ጓደኛ? ኧረ ለምንድን ነው ወደዚህ መጣ? ጓደኛ ቤት ነው መጣ። አሃ ፀጉርን እየጠቀለለልህ ነው? አንድ ያን ሳሎን ቤት ገብተህ ማትሰራ ተናገርኝ። ምን ይዘጋል? አንተና ልጅ እየጠየቃለሁ። ስለዚህ ተናገር፣ መልስልኝ። ምን እየሰራ ነበር እዚህ ቤት ውስጥ? ምን ቁጭ ብለን እያወራን ነበር። ስለምንድን ነው የምታወራው? እንደማንኛውም ሰው ተው፣ በቃ ተው። ይኸውላችሁ አሁን እኛ ወከባል መፍጠር አለብን። ለወደኔ እሱን ይዤው ልውጣ። እሱን አውራዋት ይሻላል። በጣም ጥሩ፣ በጣም ጥሩ። ይህን ፀጉርን ጨርስልሃለሁ። እዚህ የሚፈትልህን ፀጉር ጨርስልሃለሁ። ቁጭ አለ እዚያው ስሙ ማን? አብራት። ምን እየሰራ ነው ታዲያ እዚህ ቤት ውስጥ? ይኸውልኝ እኔ አሁን ምንም አንተ አልቆጣህም። እሺ እንደበደበ ያን ጓደኛዬ ተወው፣ ችግር የለውም። ሲመጣም ቢሆን አላስደበድብም። ምን ልታደርጉ ነው የመጣችሁ? ዝም ብለህ ንገረኝ፣ ችግር የለውም። እኛ አሁን እኔም ማለት ነው ተማሪ እኔም እንደዚህ ማድረግ ፈልጋለሁ። እኮ ነገር ዝም ብለህ ምንድን ነው አሁን እዚህ ምንድን ነው ስታደርጉ እያወራችሁ ከዛ በኋላ እስከሆነ በኋላ ከወሬው በኋላ ምን ሊያደርግ ነው? አትዋሸኝ። ይኸውልህ አሁን ይሄ ልጅ አብዙ ወንድ ጋር ያደርጋል። ሚስጥር ደባቂና ከኔ ጓደኝነትን አግኝቼዋለሁ። ችግር የለውም። በደንብ ደብቅልኝ። ልጅም ስለሆንክ ችግር የለውም። ግን በእኔና በአንተ ሚስጥር ይቅር። ምን እያደረግህ ነበር? እኛ ደግሞ እናንተ እሱ ጋር ከዚህ ድርጅት ጋር አብረን የምንሰራ ሰዎች ነው። ይኸውልህ ትንሽ ኤጅ ላይ ስላለህ ነው እስካሁን እኮ አክብሬ እያናገርኩ ያለሁት። ስለዚህ ንገረኝ፣ ምንድን ነው ያደረገው? ምንም ያደረግነው ነገር የለም። ፀጉርህን እኮ እየፈተለህ ነበር። ችግር የለውም። ከዛ በኋላስ ልብስ ነው የሚያስወልቀህ አይደለም? ቀና ብለህ አውራኝ እንጂ ምንድን ነው አንገትህን ማቀርቀር በዛ። እሺ ወደዚህ ቤት ምን ልትሰራ መጣ? ጓደኛህማ ጓደኛህ ቤት ነው። ከዛ በኋላ ምን ልትሰራ መጣ? ምን ሻይ አለ ቡና አለ? ምን ምግብ በላ? ምን አለ? ምንድን ነበር የምታወራው እኮ? ምን አይነት ወሬ እያልኩ ነው? አብርሃም ነው ያልከኝ ስለ ከነገር መጀመሪያው አደንዝዟል እኮ። ምን ልትሰራ ነው ወደዚህ ቤት የመጣው? ይሄንን ብቻ መልስልኝ። ከዛ በኋላ እኔ ወጥቼ እሄዳለሁ። ጓደኛማ ጓደኛ ቤት ነው። ባህል ነው አይደል? እናንተ እኮ ንገረኝ፣ ምንድን ልትሰሩ ነው የመጣችሁት? እነሱ እኮ በቃ ሂደዋል። ስለዚህ አንተ ንገረኝ። ትዕግስትን እያስጨረስከኝ ተማሪ ነህ?
እና ምን እንደምትሰራው በጣም ጥሩ። ማን ነው ፈንዱን የሚልክላችሁ? ታዲያ ምንም ጓደኛዬ ነው ታዲያ ምንድን ነው ታዲያ የምትሰሩት? ምንድን ነው ስራችሁ? ምንም ሳትሰሩ ነው ከውጭ ፈንድ የሚላክላችሁ? ምንም ሳትሰራ ነው የሚከፈለው? ይኸውልህ ይገባኛል ሚስጥር። እሺ ካሜራማን ካሜራው ላጥፋለህ፣ ችግር የለውም። ካሜራው ላጥፋለህ፣ ካሜራው ይጠፋልሃል። እሺ ንገረኝ፣ ጠፍቷል። በቃ ሰውዬ አታበሳጨኝ፣ እያበሳጨኝ ነው። ይኸውልህ ልጅ ስለሆንክ ነው እስካሁን እያከበርኩ ያለሁት። ሰማኝ። አንተ ማን የሚሉ ሰው ነህ? ከውጭ ምን ስለሰራ ነው ከውጭ ፈንድ የሚላክልህ? ምንም አንሰራም። ምንም ሳሰራ ምን ይከፈልህ? አንተ ማን ነህ? ተናገር ሰውዬ፣ ተናገር ተናገር ተናገር። በስርዓት እኮ እያወራሁ ነው። ምን የምታውቀው ነገር የለም? አፍታታና እስቲ ና፣ እሱ ተወዘው ይቀመጣል። እኔ ይዟል። ና ና ቁጭ በል አንተ እዛው። እሺ ራስ እንዴት ነህ? እሺ እንግዲህ እሱን አናግሬዋለሁ ያለውን ነገር በግልጽ አንተ አዲስ እንደሆንክ አዲስ ገቢ እንደሆንክ ስለነገረኝ እሱ በዚህ በፊት ሲሰራ የነበረው ነገር በሙሉ ነገር። ስለዚህ አሁን አንተ የምትደብቅበት ምንም ምክንያት አንተ ደበቅ አልደበቅ ምንም ትርጉም ስለሌለው አንተ ማድረግ ያለብህ ምን መሰለህ? እሱም ግልጹ እንደነገረኝ በጣም ጥሩ ልጅ። እኔ መጀመሪያ እንደዚህ እንደ ጎረምሳ መስሎኝ ነበር። ለዛ ነው እጄን ያነሳሁበት እንጂ እጅ ራሱ ማንሳት አልፈልግም። በቃ ስለዚህ አሁን እሱ ግልጹ ነግሮኛል። አንተ ደግሞ ግልጹ ማለት አሁን እኮ ቤተሰብ ላይ እኮ ነው። ቤተሰቡን ፊትህን ያየዋል። ሶሻል ሚዲያ ላይ አውጥቼ አሰጣለሁ ያየው ሌላ ውርደት፣ አሁን ከምትሰራው ውርደት በላይ ሌላ ውርደት ላከናንብ። ሰው ምን ማድረግ አለብህ? ልክ እሱ እንዳደረገው እሱ እውነቱን ነግሮኛል። ስለዚህ አንተም ማድረግ ያለብህ እውነቱን መናገር። ምን ማለት ነው? እሱ ደግሞ አልበቃም ጠፊው የሚለውጠው ነገር የለም። እንሞክረው እና ስለዚህ እሱ እንዳወራው አንተ ማውራት ነው ያለብህ እኮ ታዲያ። እሱ እኮ ተናገረ እኮ ነው ተናግሯል እሱ። አንተ አትልፋ። አንተም ባትነግረኝም እኮ ምንም ችግር የለውም። ግን ደግሞ ግልጽ ከነገርከኝ ቢያንስ ሶሻል ሚዲያ ላይ አለቀው እና እንድትናገር ላግዝህ እኔ በጣም ጥሩ እሺ። ስለዚህ አንተ አሁን ምንም የምታወራው ነገር የለም። ቀጥታ ወደ ጣቢያ ይዘን ሄደን ከዛ በኋላ ለነሱ በዱላም ሆነ በምንም ሲያወጣጡ ታወጣለህ ወይንስ እኔ እንደዚሁ በግልጽ ትነግረኛለህ? ሁሉንም ነገር ነግሮናል፣ እያንዳንዷን ነገር። አንተ እንዴት ነገርካቸው? ሲጀምር አንተ ነግሮኛል ብለህ ተጫወትክብኛል። አንተ እየተጫወትክብኝ ማን ንገራችሁ ነው የተናገርከው? አንተ እኔማ እሱ እንደነገርካችሁ ስለነገረኝ ነው። እና ምን ላደርግ ታዲያ? ምንድን ቆይ ምን አልናገር ስትል እንዳንተ ጅል እመስልሃለሁ? ሰማ ይሰማሃል ወይ? አንተን እየሰማሁ እንዳንተ ጅል እመስልሃለሁ? በዚህ እድሜ ምን ሊያደርግልህ ነው እንደዚህ አይነት ነገር ውስጥ የገባው? ኧረ ገንዘብ ከተከፈለኝ ምን ችግር አለ አለ። በአጭር ጊዜ ውስጥ ገንዘብ ካገኘሁ ምን አገባኝ ነው? አሳጣኝ ማለት ነው። እኔም በቃ ምስጢሬን አወጣህ። ሰማ ለዚህ ድርጅት ምን እንደምትልኩት
ቪዲዮ ነው የምትልኩት? ምንድነው ሌላ አባል ነው የምትመዘግቡት ወይስ ምንድነው የምታደርጉት? እኛ ስራችን ብቻ ነው የምንሰራው እኮ ስራህ ምንድነው? ስራህ ምንድነው? ከአስከፈ ንገረኝ። ሌላው እንዳመጣ ማድረግ ነው ስራ? እኛ አላደርግም፣ እነሱ ናቸው የሚያደርጉት። እነማን ናቸው? እነሱ። ኦኬ አንተ ነው የምትደረገው? አንተ ነው እኔ ያለው እኔ ሌላ ሰው አመጣለሁ፣ እነሱ ይወስዳቸው። ጭራሽ እያስመጣችሁ ነው የምታችሁ? እኔ ምሬን ነው ማለት ምሬን ነው ምን ማለት የነገረኝ እኮ ብር ከፍለን የምናደርጋቸውም አሉ። እምቢ ካሉ ደግሞ አስገደን እናደርጋለሁ እያለ እሱ አንተ ሌላ ሰው ነው የሚያደርግ የምትል ለምንድን ነው? እኛ እናደርጉት ጀምር ሌሎች ናቸው የሚያደርጉት። እነሱ ይከፍሉና እኛ እንሰጣቸው። ንገረው፣ አንተ ንገረው ለሱ በል ንገረው። ምን እናገራለሁ በቃ አየው፣ ይሄን ጨዋያው ሁሉንም ነገር ታውቋለህ ንገራቸው እያለ ነው። እኛ ሲጀምር ይኸውልህ ከዚህ ድርጅት ጋር አብረን መስራት ነው የምንፈልገው። ሰማኝ ነው እኮ ሌላ ሰው እኛ ለእነሱ ነው የሚወስዳቸው። እኛ ማናደርግ ሲጀምር እነሱ ይከፍሉና እኛ ደግሞ በክፍያው መልስ እንሰጣቸዋለን እንጂ እኛ ማናደርግ። እሺ እነማን ናቸው እነሱ? እነሱ ጠንከባድ ሰዎች። ምንድን ነው ክብደታቸው? ምን ኪሏቸው ነው የሚከብድ? አታውቋቸውም፣ ለዛ ነው አታውቋቸውም፣ ለዛ ነው እንደዚህ ቃል ያላቸው። እሺ ማን ነው የተከራየላቸው? እነሱ ናቸው። በዚህ በአማረ ቤት ስትኖር የፈለከው ነገር አባብዬ ምናምን የሚባለው ነገር ቀርቶ ደግሞ አሁን ደግሞ እነሱ ናቸው። ይኸውልህ ይሄ ልጅ አየኸው? በጣም እኮ የሚገርም ይሄ ልጅ አየኸው ወይ እያልኩ ነው። አንተ ነው የደፈርከው ወይስ ለሌላ ሰው ነው ያስደፈርከው? እና ማፍጣት ብቻ ነው እንዴ? ምን ማለት ደፋሮች እነሱ ፈልገው ነው የሚመጡት። ምን በውሸት ነው የተመረቀን? ይኸው እንጂ ይኸው በደንብ አንተ ጀመር ትዕቢተኛ ነው። ይኸው ያልተከፈለው ነው ያለ ግድ ያደረጋችሁት ምንድን ነው? በልዩ በደንብ ታውቃለህ። እዚህ ቤት ውስጥ ነው አይደል እንደዚህ ፈጽማችሁበት? ነገርኩህ። እኛ ምን ማናደርግ እነሱ ናቸው ወስደንት የሚያደርጉት። አንተ ምን አይነት ትዕቢተኛ ነው ደግሞ? እስቲ ቆይ እንደው ማን ነው ግን እየሰራ የሚያበላችሁ? እዚህ ራሳችንን አንሰራ እንበላለን። እንደው ይወጣችሁ ትበላላችሁ፣ ትገባላችሁ። ቆይ አንተ ስማኝ፣ ይሄንን ልጅ እዚህ ቤት ነው አይደል ያደርጋችሁት እንደዚህ? እሱ ስላል አይደለም እየጠየቅኩ ያሉት፣ ያንተን ነው እኮ እየጠየቅኩ ያሉት። በምን አድርጋችሁ ነው ያመጣችሁት? ገንዘብ ፈልጎ ነው የመጀመሪያ። ስራውን ሳትነግሩ ነው የወሰዳችሁት አይደል? ስራና እንሰራለን ብለን ነው ያመጣ። ምርጫው የራሱ ነበር እኮ እንዴ ማለት ይችል ነበር። ለገንዘብ ሲል ነው ራሱ ያደረገው። ተገዶ እኮ ነው ያደረገው አይደል? ለምን እንደምትዋሽ? ይሄ በጣም ደግሞ ይሄ እኔ የሆነ እንደው ዱላ ነገር ይዤ ቆምጬ ካልጣልኩት ዛሬ ይህን ቤትማ ማበረድ አለብን። ስማ ይኸውልህ፣ ለአንዴም ለመጨረሻ ጊዜ ነው የምጠይቅህ። ለአንዴም ለመጨረሻ ጊዜ በኋላ ትጸጸትበታለህ። ሰማኝ። ይሄንን ልጅ እናንተ ነው አይደል እንደዚህ ያደረጋችሁት እዚህ ቤት ውስጥ? ራሱን ለምን አትጠይቀውም? እኛ ትመልስልኛለህ? ራሱን ይዘህ ነው እንምጣ? ትመልስልኛለህ? አትመልስልኝ። ማን እንድትመልስልኝ ፈቀደልህ? ራሱን ይዤው ልምጣ? ራሱን ይዘው ነው እኛ አይደል ማለት ነው። ለገንዘብ ስለ ሌላ ቦታ ሄዶ ነው የተደረገው። እዚህ ቤት ምንም አይደረግም ሲጀምር እኛ ጋር። እሺ በምንድን ነው የዘው ታዲያ? ወደዚህ ስራ ፈለገ፣ ስራ አገናኘ ነው። ይሄ ነው ስራ እና ሀራ ከፈለገ እምቢ ማለትም ይችላል። ይሄ ነው ስራ። ስንት ሰጠው እንደዛ አድርገህ? ራሱን የተቀበለኝ አላውቅም። ስንት እንደዚህ ተገዶ እኮ ነው እንደዚህ ያደረገው። ገንዘብ አልተቀበለም። ገንዘብማ ተቀብሏል። ገንዘብ የማይቀበል ሲል እዛ ድረስ ይኸው። ይኸውልህ ስለ ገንዘብ አይደለም እያወራሁ ያለው ሰውዬ፣ ስለ ሰው ህይወት ነው። በምን አይነት ሁኔታ በጥብጬ ላግተው? አንተኛው እሺ ንገረን በቃ። እስኪ አንተ አይደል የጀመርከው ሁሉ ነገር? እስኪ ንገረን። እሺ አንተ ንገረን በቃ። ወስደን ሰጠነው፣ ሰራ ስራው፣ ገንዘብ ተቀበለ። ምን ነው ሰራ ስራው የምትለው አንተ? ወስደህ ማግደው ነው ገንዘብ ተቀበለ የምትል? ከክፍለ ሀገር የመጣ ልጅ እንዴት ብሎ ነው ይሄን አጽያፍ? በዚህ እድሜ አሁን አንተ እንደዚህ የምታደርግ አይነት ሰው ነህ? ምሻውን ንገሩና፣ ሌላ እስከናንተ ጋር ማን ነው የሚኖረው እዚህ? እኔ በፈጣሪ ግን ሰው ይመጣል ይሄዳል፣ የታወቀ ምን ያክል ጊዜ ውስጥ እንደዚህ
ከወንድ ጋር እንደዚህ ስትሆን 1 ዓመት ሙሉ እንደም ታደርጋለህ አይደል? አደርጋለሁ እንጂ ምን ነው ማለት? ኧረ እንጂ 1 ዓመት ሙሉ ታደርጋላችሁ አይደል? ይሄ ልጅ አሁንም በቀበቶ ልጭ ነው የምትለው። አንተ ንገረኝ፣ ታደርጋላችሁ አይደል? ይሄ ምንድን ነው አንተ እየደረክ ነው? እንደዚህ ስላልክ የምትቸ መሄድ መስሎ ነው? ለምን እስኪ ንገረኝ። ትንሽ ቁጭ ፈታት ይቀር ለምን አስፈታ ይወስላል። የሚያስፈታ አካል እዚህ የሚያበላ የሚደጉመህ አካል ስላለ ነው። እሱም በኋላ ከመፈታት በኋላ ታወራዋለህ። ሰማን እንዲህ ስላልክ አይደለም የምትፈታ። ስራዬን አቁሜ አንተን ብከታተል ይሻለኛል። እዛ ጠብ ያለ ጠብ ይልኩ አንተ ከምትወጣ እውነቱን ብትናገር ነው የሚሻለው። እውነቱን ብትናገር ነው የሚሻለው። ትተንህ እንድንሄድ ትተንህ እንድንሄድ እውነቱን ንገረን። ጓደኛ ሁሉንም ነገር ነግሮናል። ገንዘቡ በምን የሚገባላችሁ? በአካውንት ነው። በጣም ብዙ ብር ይኖራችኋል አይደል? እናንተም በቃ ከወንድ ጋር ብቻ ነግራችሁ የምታሳልፉ ጊዜያችሁ። ቤተሰብ አለ አንተ? አዎ እነሱም ራሱ ቢኖሩ የለንም ነው የሚለው። አንተ ልጃችን አይደለም ነው። አንተኛው ሳለ ቤተሰብ ቢኖረውስ እንዴት አለኝ ብሎ ይናገራል? ይሄን እሺ፣ እንዴት ነው እናንተ ሊያገኙ የቻሉ? በምን ሲንገሩ ጎዳና በሚኖርበት ሰዓት ነበር ያገኘው። ከዛ ምን ባልነበር ሰዓት መጡና እንደ አይነት ነገር ሲያመቻችልኝ እንደ ማለት ስለቻልኩ ጥሩ ክፍያ ስለሰጡ። አንተስ ጎዳና ላይ ነው ሰው የምታነሳው ወይስ የት ላይ ነው የምታነሳ? አንተም ደግሞ በተራ ጥንቀኛን ትግርን ልዘርግ እኔ የፈለጉትን የሚፈልጉ ሰዎች አሉ። ራሳቸው ፈልገው ገንዘብ ፈልገው ቪዲዮን ትቀርጻለህ አይደል? ቪዲዮን ቀርጸው ተጨማሪም ያዘይት ምን ስለማይደረግ እዚህ ጋር ተቀረጸ አትቀርጸው አንተ ታዲያ ምን እያራሳሽ እያባበልኩ እኮ እውነቱን እየተናገረ እሱ እኮ ልናረግ ነበር እኮ አሉ። ስማ እነዚህን ቆሻሻ ቶሎ ይዘን አራኔት ምንም ከዚህ በላይ ከነዚህ ጋር መቆየት አልፈልግም። ከእናንተ ጋር የሚያግባባን ምንም ነገር የለም። ተነስ ብድግ በጥፍ እያጮልኩ ሳልወስድ አምጣ እጅ ታስር ይሻለኛል ነው አይደል? እስኪ ማን እንደሚያስወጣህ እናያለን። ተነስ እንካን ያዝ። ኧረ በስመ አብ ተነስ ና ብድግ እንደቀደሙ ተነስ ተነስ። በቃ ፀጉርህን ይዤ ነው አንተ የሚያደርስ እዛል። እንግዲህ ተመልካቾቻችን ያው የተፈጠረውን አጸያፊ እና በጣም አሳፋሪ የሆነ ድርጊት እንዳያችሁት ነው። እኔ ስለዚህ ምንም ማለት አልችልም በዚህ ጉዳይ። በጣም ከፍቶኛል። እግዚአብሔርን እንደ ማለት ኢትዮጵያ ወደ የት እየሄደች ነው? እነዚህ አይነት ነገሮች ከቀጠሉ በጣም ከዚህ በላይ ደግሞ የሚጠብቀን ይሆናል እና ይሄ የሚመጣው የመሬት መንቀጥቀጥ ምንም ነገር ራሱ በቃ ከዚህ ነገሮች ነው። ምንም ነገር ነው ከእንደዚህ አይነት ነገሮች ነው የመጣው የማስብና ሁላችንም ጸሎት ያስፈልገናል። ወንድሜ ልዑልም በጣም እግዚአብሔር ይስጥልኝ ያደረከው ነገር። አብረን ብዙ ነገር ነው ያሳለፍነው። በሚገርም ሁኔታ ለሁለተኛ ጊዜ ነው ሁለተኛ ወንጀለኛ በአንድ ቀን ጊዜ ውስጥ በቁጥጥር ስር ስናውል። በጣም የሚገርም እንግዲህ ዛሬ የድል ቀን ነው ለኛ የድል ቀን ነው። በጣም ሁልጊዜም ለኛ የድል ቀን ነው ሁልጊዜም። ታዲያ የእናንተ አብሮነት ሁልጊዜ የኛ ደጋፊ አለኝታችን ነው። እኔ ምን ማለት እንዳለብኝ አላውቅም። ብቻ እንደዚህ አይነት አስጸያፊ አስነዋሪ ድርጊት የምታካሄዱ ሰዎች እባካችሁን እረፉ፣ ከድርጊታችሁ ተቆጠቡ። የሀገርን ገጽታ የሚያጠፋ የሀገርን ስም የሚያስነሳ እኛ እንግዲህ ሀበሻውያን ፈሪሃ እግዚአብሔር ፈሪሃ ፈጣሪ ያለን ህዝቦች ነን እና ምንም በየሃይማኖታችን ጸሎት ነው የሚያምርብን። እንደዚህ አይነት አስነዋሪ ድርጊት ደግሞ ለእኛ የሚገባ አይደለም፣ የሚመጥንም አይደለም። እንደዚህ አይነት አሳልፈው ይስጡ። እንደዚህ አይነት ሰዎችን አሳልፈው ይስጡ። እንደዚህ አይነት ድርጊት አጸያፊ መሆናቸው ይታወቅ። በጣም በቃ ሰው ሁሉ ማወቅ አለበት። ድርጊት ያላችሁ ሰዎች እውነት ፈጣሪ ወደ ልቦናችሁ ይመልሳችሁ። ሌላ እሱማ ልክ ነው። ብቻ ያው ፈታኝ ነው፣ ሁልጊዜም ለእኛ ፈታኝ ነው። በዚህ ሁሉ መሀል ግን አብሮነታችሁ የእናንተ ደግሞ ለእኛ ጠቃሚ ነው፣ ለእኛ ወሳኝ ነው። ብዙዎቻችሁ አላችሁ በቴሌግራም ታማክሩናላችሁ ጉዳያችሁን። አሁንም የምናማክራችሁ ጉዳይ ካለ
የሀፍቴም የቴሌግራም ሊንክ የኔም የቴሌግራም ሊንክ በየሚዲያችን አለ። ማናችሁም ልታማክሩን ትችላላችሁ። የምንችለውን ስራ ሁሉ ለእናንተ ተደራሽ እናደርጋለን። በሀሳብም ቢሆን ማማከር ትልቅ ነገር ነው እና እንደየ አካባቢያችሁ እንግዲህ ልታማክሩን ትችላላችሁ። መልእክታችን ነው ብቻ ያው ከኛ የሚያመልጥ ነገር የለም። ለህግ አሳልፈን ሰጥተናል። በምስልም በድምፅም የተደገፈ ማስረጃ ደግሞ ለህግ አሳልፈን የምንሰጥ ይሆናል። እየተከታተለ እኔ ታስሬ እወጣለሁ ስላለ በጣም እልህ ይዞኛል። እየተከታተልኩ ይህን ጉዳይ እስከ መጨረሻው ድረስ እገፋለሁ። ይህንንም ስራ ቢሆን እንዲ አቆመዋለሁ እንጂ ምንም ጥርጥር ስራ አይቆምም። በጭራሽ ስራ ሊቆም አይችልም። ያው አብራችሁን ያላችሁም ከኋላችን ደጀን የሆናችሁን የህግ አካላትን በዚሁ አጋጣሚ ማመስገን እንፈልጋለን። ምንም እንኳን ሚዲያ ላይ እኛ እንምጣ እንጂ ከኋላችን ደግሞ የህግ አካላት አሉ፣ ህግን ለማስከበር 24 ሰዓት የቆማሉ። እነሱን አባላቶች በጣም እናመሰግናለን። ሁልጊዜም ከኛ ጋር አብሮነታችሁ ስለሆነ እናመሰግናለን ማለት እንወዳለን። የዛሬው ፕሮግራም እንግዲህ ይህንን ይመስል ነበር። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እኔ እንግዲህ ብዙዎች እየሰየሙኝ ትንሹ ሀብታሙ እያሉ በእሱ ስም ብትቀጥሉ በጣም ደስ ይለኛል። እንግዲህ እንደ ወንድማማች ብዙ የምንሰራቸው ስራዎች ይኖራሉ። እናንተ ታዲያ በላይክ በኮሜንት በሸር አግዙን። የዛሬው ፕሮግራም ይህንን ይመስል ነበር። በቀጣይ በሌላ ጊዜ ደግሞ በሌላ ፕሮግራም እስከምንመጣ ሰላም ሁኑልን። እናመሰግናለን።